እንደሚመስል እንግዲህ በቀጥታ መስመራችን ላይ ተገኝተው የሚነግሩን ነው የሚሆነው። ዜና መጽሔቱን እየመራው ደግሞ እዚህ ባህር ዳር ከሚገኘው ዋናው ስቱዲዮ ሳምራዊት ሙልጌታ ከእናንተ ጋር ቆይታ የማደርግ ነው የሚሆነው። ቆይታችሁን ከኛ ጋር አድርጉ። በቅድሚያም እንግዲህ ባልደረቦቼ በተከታታይ በቀጥታ መስመራችን ላይ ተገኝተው መረጃዎቻቸውን ያጋሩናል። ባልደረቦቼ እንዴት ውላችኋል? አሻግሪ እንግዲህ ካንተ ነው የምጀምረው። በ2015-16 የምርት ዘመን የአፈር ማዳበሪያ አቅርቦትና ስርጭት ከአምናው ምርት በመውሰድ ለአርሶ አደሩ በተሻለ መንገድ ተደራሽ ለማድረግ እየተሰራ ነው የሚገኘውና ግብርና ሚኒስቴር በ2015-16 የምርት ዘመን የአፈር ማዳበሪያ አቅርቦትና ስርጭት ላይ ከባለድርሻ አካላት ጋር በባህር ዳር ከተማ ውይይት አድርጓል። ጌታቸው ገደፋው እንግዲህ ውይይት መድረኩን እየተከታተልከው ነው የምትገኘውና በውይይት መድረኩ ላይ የተነሱ ሀሳቦችን ለተመልካቾቻችን አድርስልን። አመሰግናለሁ ሳምራዊት። ተመልካቾቻችን እንደምንውላችኋል። እንግዲህ እንደሚታወቀው ቀደም ሲልም አንቺ እንደገለጽሽው በዛሬው ዕለት ለ2015-2016 የምርት ዘመን የአፈር ማዳበሪያ አቅርቦትና ስርጭት በአይነት በመጠን በወቅቱና በሚፈልገው ቦታ ለማቅረብ እየተደረገ ባለው እንቅስቃሴና እያጋጠሙ ያሉ ችግሮችን በተመለከተ ሚኒስቴር መስሪያ ቤቱ በባህር ዳር ከተማ ውይይት እያደረገ ነው የሚገኘው። በዛሬው ዕለት በመድረኩ እንግዲህ የማዳበሪያ አቅርቦትና ስርጭት ዋነኛ ተዋናይ የሆኑት ዩኒየኖች እንዲሁም ሌሎች ባለድርሻ አካላት ተገኝተዋል። የፌዴራልና የክልል የዞን የከፍተኛ የስራ ኃላፊዎችና የግብርና መምሪያ ኃላፊዎችም የመድረኩ ተሳታፊዎች ናቸው። በ2015-2016 የምርት ዘመን እንግዲህ ጥቅም ላይ የሚውል መንግስት 21 ቢሊዮን ብር ድጎማ በማድረግ 12.8 ሚሊዮን ኩንታል የአፈር ማዳበሪያ ግዢ እንደፈጸመ ከዚህ በፊት በተለያዩ ሚዲያዎች ሰምተናል። እንግዲህ ከዚህ ውስጥ 4.48 ሚሊዮን ኩንታል ጅቡቲ ደርሷል ነው የተባለው። ጅቡቲ ከደረሰው ውስጥ ደግሞ 90.8 በመቶ የሚሆነው የአፈር ማዳበሪያ ወደ ሀገር ውስጥ ተጓጉዞ ለክልሎች ተሰራጭቷል ነው የተባለው። እንግዲህ መድረኩ ላይ ንግግር ያደረጉት የአማራ ክልል ግብርና ቢሮ ምክትል ኃላፊ አቶ አጀበ ስንሻው ከማዳበሪያ አቅርቦት ጋር በተያያዘ ባለፈው የምርት ዘመን ክልሉ ላይ በርካታ ችግሮች ማጋጠማቸውን አንስተዋል። እኛም እናስታውሰው ነው ባለፈው የምርት ዘመን እንግዲህ በርካታ ከማዳበሪያ አቅርቦትና ስርጭት ጋር በተያያዘ ችግሮች እንደነበሩ እናስታውሰው ነው። በአግባቡ ተደራሽ ማድረግ እንዳልተቻለ ነው ያነሱት ባለፈው አመት። ከዚህ በመነሳት በዚህ አመት ከባለፈው አመት ትምህርት በመውሰድ በአቅርቦትም ሆነ በስርጭት የተሻለ ለማድረግ የተለያዩ የቅድመ ዝግጅት ስራዎች ሲሰሩ መቆየታቸውን አንስተዋል። አሁንም ወደ ተግባር ተገብቶ ስራው እንደቀጠለ መሆኑን ነው ያነሱት ምክትል ቢሮ ኃላፊው። የግብርና መምሪያ ኃላፊዎች ምንድነው መልእክት ያስተላለፉት? ግብርና መምሪያ ምክትል ኃላፊው የግብርና ቢሮ ምክትል ኃላፊው ለዞን ግብርና መምሪያ ኃላፊዎችና እንዲሁም ደግሞ ለግብርና ባለሙያዎች መልእክት አስተላልፈዋል። ምንድነው ያሉት? የግብርና መምሪያ ኃላፊዎች ስርጭቱን በአግባቡ በመምራት ባለሙያዎች ደግሞ ተገቢውን ሙያዊ ድጋፍና ክትትል በማድረግ አምና ተከስቶ የነበረውን ችግር ዘንድሮም በድጋሚ እንዳይከሰት በጥንቃቄ መምራት ያስፈልጋል። ለክልሉ የቀረበው ማዳበሪያ በተገቢው መንገድ በወቅቱ በአግባቡ ለአርሶ አደሩ መድረስ አለበት። በዚህም ምርትና ምርታማነታችን የበለጠ ማሳደግ አለብን ሲሉ ነው መልእክት ያስተላለፉት። አምና እንግዲህ የታየው ጉድለት በዚህ አመት እንዳይደገም በጥንቃቄ ይሰራል ሲሉ ነው ምክትል ቢሮ ኃላፊው መልእክት ያስተላለፉት ማለት ነው። እንግዲህ እንደ አማራ ክልል በ2015-2016 የምርት ዘመን 9.2 ሚሊዮን ኩንታል የአፈር ማዳበሪያ ለማቅረብ ታቅዶ የተሰራ መሆኑ ነው የተገለጸው። ነገር ግን ካለው የማዳበሪያ አቅርቦት አንጻር ግብርና ሚኒስቴር ለክልሎች ከዚህ በፊት የነበራቸውን አመታዊ አፈጻጸም መሰረት በማድረግ ድልድር አድርጓል። በዚህ መሰረት 5.2 ሚሊዮን ኩንታል ለአማራ ክልል እንደሚቀርብ ነው የተገለጸው። አፈጻጸሙም በአሁኑ ሰዓት 57 ከመቶ እንደደረሰ ነው የተገለጸው። እንግዲህ ወደ ክልሉ እየቀረበ ያለ 1.3 ሚሊዮን ኩንታል ማዳበሪያ እንዳለ ተገልጿል። ወደ ማህበራት የወረደ ከ1 ሚሊዮን በላይ መሆኑን በአማራ ክልል ግብርና ቢሮ የግብዓት አቅርቦት ዳይሬክተር ወይዘሮ ሙሽራ ሲሳይ በሪፖርታቸው ገልጸዋል። እንግዲህ መድረኩ ላይ የተለያዩ ቅድም እንዳነሳሁት የዞን የክልልና እንዲሁም ደግሞ የፌዴራል ግብርና የስራ ኃላፊዎችና ሚኒስትር ዴታዎችም ተገኝተዋል። እንግዲህ በዚህ አመት ከዚህ ባለፈው አመት የተፈጠረው ችግር በዚህ አመትም እንዳይፈጠር
እና እንዲሁም ደግሞ ለክልሉ የተመደበው የማዳበሪያ ግብዓት በወቅቱ ለአርሶ አደሩ እንዲደርስ በትኩረት እንደሚሰራ ነው በአጽንኦት መድረኩ ላይ የተገለጸው። እንደሚታወቀው ክልላችን ላይ ባለፈው ዓመት የተለያዩ ችግሮች ተፈጥረዋል። በተለይም ደግሞ ከስርጭቱ ጋር በተያያዘ ስርቆት እንደነበረም መድረኩ ላይ ተነስቷል። አንዳንድ አካባቢዎች ላይ የተደራሽነት፣ የፍትሃዊነት፣ የስርጭት ፍትሃዊነት ችግር እንደነበረም ተነስቷል። በዚህ ዓመት ግን ይህ እንዳይደገም ቢያንስ ከፌዴራል የተፈቀደው የአፈር ማዳበሪያ በአግባቡ ክልሉ ላይ ደርሶ ክልሎች ላይ ከደረሰ በኋላም ወደ ዩኒየኖችና ወደ አርሶ አደሩ በተገቢው መንገድ በማድረስ ምርትና ምርታማነትን የበለጠ እናሳድጋለን የሚል ሀሳብ ነው በስፋት መድረኩ ላይ የተነሳው። እንግዲህ ሌሎች መረጃዎችን ጨምሬ ደግሞ በቀጣይ የዜና እወጃ ሰዓት የመጣ ነው የሚሆነው። ለአሁኑ ያለኝ መረጃ ይሄንን ነው የሚመስለው። ሳምራዊት ጌታቸው ስለ መረጃ እናመሰግናለን። አሁን ደግሞ እስኪ ወደ ባልደረባችን አሻግሬ መንገሻ እንለፍና በትምህርትና ስልጠና ስራ ዕድል ፈጠራ የመንግስትና የግል ተቋማት በትብብር መስራት እንዳለባቸው የባህር ዳር ከተማ አስተዳደር አስታውቋል። በስራ ዕድል ፈጠራና ትብብር ዙሪያ የመንግስትና የግል ተቋማት ሚና በተመለከተ በባህር ዳር ከተማ ጥናት ተካሂዷል። ባውደ ጥናቱ የመንግስት የስራ ኃላፊዎች፣ የግል ባለሀብቶችና ጥሪ የተደረገላቸው እንግዶች ተሳትፈዋልና እንግዲህ አሻግሬ በመድረኩ ላይ ነው የምትገኘውና ባውደ ጥናቱ የተነሱ ሀሳቦችን እስኪ ለተመልካቾቻችን አጋራል። አመሰግናለሁ ሳምራዊት። እንደ ክልል ብሎም እንደ ሀገር ስንመለከተው በተለይ በተለያዩ የትምህርት ዘርፎች ተመርቀው በስራ ዕድል ፈጠራ ላይ ከፍተኛ እጥረትና ችግር እንዳለ እንመለከታለን። በዚህ በባህር ዳር ከተማ ዛሬ እየተካሄደ ያለው አውደ ጥናትም እዚህ ላይ የሚያተኩር ነው። በትምህርት ስልጠናና የስራ ዕድል ፈጠራ ዙሪያ በመንግስትና በግሉ ዘርፍ የሚጠበቅ ሚናና ትብብርን የተመለከተ አውደ ጥናት ነው። በዚህ አውደ ጥናት ዋና ያዘጋጁት የባህር ዳር ከተማ አስተዳደር ከንቲባ ጽሕፈት ቤት፣ የባህር ዳር ከተማ አስተዳደር ስራና ስልጠና መምሪያና የባህር ዳር ፖሊቴክኒክ ኮሌጅ በጋራ ነው ያዘጋጁት። በዚህ የስልጠናና ወይም አውደ ጥናት ላይ የተለያዩ ሀሳቦችም ተነስተዋል። ዋናው በተለይ እንደ ባህር ዳር ከተማ ስናየው በተለያዩ የፋብሪካዎች የተለያዩ የግል ባለሀብቶች የሚያስተዳድሯቸው ተቋማት አሉ። በእነዚህ ተቋማት በትምህርትና ስልጠና የሚወጡ ተማሪዎችን በትብብር ተቀብሎ የማለማመድ ወይም አፐረንት የመስጠትና እንዲቀጠሩ የማድረግ ተግባር ብዙውን ጊዜ በስፋት አይስተዋሉም። እዚህ ባህር ዳር ላይ ስንመለከት ከ300 በላይ የመንግስትና የግል ተቋማት ይገኛሉ። ከነዚህ ውስጥም በአውደ ጥናቱ እንደቀረበው ወደ 30 የሚሆኑ የመንግስትና የግል ተቋማት ናቸው ይህንን ሰናይ ተግባር እንደከወኑ የተመለከትነው ማለት ነው። በዚህ አውደ ጥናት ላይ ዋና ዓላማውም የመንግስትና የግል ተቋማት በትብብር በመስራት የስራ አጥ ቁጥርን መቀነስ ነው ዓላማው። ይህም የተጀመረው ጅምር ስራ ወደፊት ተጠናክሮ እንዲቀጥል መልእክት አስተላልፈዋል የባህር ዳር ከተማ አስተዳደር ምክትል ከንቲባ አቶ ባዬ አለባቸው ማለት ነው። በዚህ የአውደ ጥናት ውይይትና ምክክር ላይም በርካታ ሰዎች ተገኝተዋል። ከነዚህ ሰዎችም የፋብሪካ ባለቤቶች፣ ባለሀብቶች፣ የመንግስት ኃላፊዎች እንዲሁም ደግሞ ጥሪ የተደረገላቸው እንግዶች ተገኝተዋል። የየራሳቸውን ሀሳብ አንስተዋል። በተለይ በአንዳንድ ፋብሪካዎች ላይ የተሰራው ስራ ለሌሎችም አርአያ የሚሆን ተግባር እንደሆነም ተጠቁሟል። ለምሳሌ ባይካን ብንወስድ ከ4000 በላይ የስራ ዕድል የፈጠረ ነው እንዳጠቃላይ ማለት ነው። በዚህ አመት ብቻ እንኳን ወደ 60 ዜጎችን የስራ ዕድል ተጠቃሚ አድርጓል። በማለማመድ ወይም አፓረንትሺፕ በማሰልጠን በኩልም የበኩሉን ሚና በመወጣት የተሻለ ስራ እንደሰራም በመድረኩ ተገልጿል። እንግዲህ ይህ በግል ደረጃ ቢሆንም በመንግስት ተቋማትም ይህን የመሰለ ሰናይ ተግባርም እየተከወነ እንደሆነ መረጃ አግኝተናል። አሁን ባለው ሂደት ግን ያሉት ውስን ተቋማት መስፋት አለባቸው። እነዚህ ውስን ተቋማት በሰሩት ስራ የማነቃቂያ ወይም የእውቅና ሽልማት ቢሰጣቸውም ሌሎቹ ተቋማት ደግሞ ወደ እነዚህ መንገድ መጥተው በተለይ እንደ ከባድ እየታየ ያለውን የስራ አጥነት ችግር ማቃለል መቀነስ ይጠበቅባቸዋል። በዚህ ፕሮግራም ላይ የተለያዩ ሀሳቦችም ተነስተው ለምሳሌ እነዚህ የግል ተቋማት ይህንን ስራ አጠናክረው ለመቀጠል እንደ ተግዳሮት ወይም እንቅፋት ብለው ያነሷቸው ነገሮች አሉ። በተለይ ጋራዥ ቤቶችና ሌሎች ተቋማት የቦታና የመስሪያ ቦታ እጥረት በስራው ላይ እንቅፋት ይፈጥርባቸዋል። ሰልጣኝ ተማሪዎችንም አሰልጥኖ
ወይም አለማምዶ ለመላክም የቦታ እጥረቱ ከፍተኛ ችግር እየፈጠረባቸው እንደሆነ አንስተዋል እንደ ችግር ማለት ነው። እንዳጠቃላይ እንግዲህ ሳምራዊት ሲታይ በስራ ዕድል ፈጠራ ዙሪያ ብዙውን ጊዜ የሚስተዋሉ ችግሮች አሉ። እነዚህ ችግሮች ደግሞ መፍታት የሚቻለው በጋራ በትብብር በኔነት ስሜት ሲሰራ ነውና አሁን የተጀመረው ጅምር ስራ በባህር ዳር ከተማ አስተዳደር ወደፊትም በአጠቃላይ አስፍቶ በስራ አጥነት የሚታየውን ችግር መቅረፍ ይገባል የሚል አስተያየት አለን። በአጠቃላይ አውደ ጥናቱ ይህንን የተመለከተ ጉዳይ አንስቷል። ቀሪ ዝርዝር መረጃውን ደግሞ በማታው የዜና ወጃችን በዝርዝር የምናቀርበው ይሆናል። ለአሁኑ ያለኝ መረጃ ይህን ይመስላል። ሳምራዊት መልካም እንግዲህ ባልደረቦቼ ጌታቸው ገደፋው ግብርና ሚኒስቴር በ2015-16 የምርት ዘመን የአፈር ማዳበሪያ አቅርቦትና ስርጭት ላይ ከባለድርሻ አካላት ጋር በባህር ዳር ከተማ የውይይት እያደረገ ነው የሚገኘውና ውይይቱ ምን እንደሚመስል በቀጥታ መስመራችን ላይ ተገኝቶ ነግሮናል። በስራ ዕድል ፈጠራ ትብብር ዙሪያ የመንግስትና የግል ተቋማት ሚና በተመለከተ በባህር ዳር ከተማ አውደ ጥናት ተካሂዷል። አውደ ጥናቱ ላይ የተነሱ ሀሳቦችን ደግሞ እንዲሁ ባልደረባዬ አሻግሬ መንገሻ በቀጥታ መስመራችን ላይ ተገኝቶ ነግረናል። ባልደረቦቼ ስለ መረጃዎቹ እጅግ አድርጌ ነው ማመሰግነው። መልካም ጊዜ ይሁን።